የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶችና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናው እንፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ ነው እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይህም በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየዓመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። በአብሮት ላይብረሪ በየዓመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ ዕውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንዲያለ ነገር አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር ኢነርጂ ኢንተርኔት አድርጎ ወጣቶች ከሐሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው።